بسم الله الرحمن الرحيم. وإن يونس لمن المرسلين إذ أبق إلى الفلك المشحون فساهم فكان من المدحضين فالتقمه الحوت وهو مليم فلولا أنه كان من المسبحين للبث في بطنه إلى يوم يبعثون فنبذناه بالعراء وهو سقيم وأنبتنا عليه شجرة من يقطين وأرسلناه إلى 100,000 أو يزيدون فآمنوا فمتعناهم إلى حين فاستفتهم ألربك البنات ولهم البنون أم خلقنا الملائكة إناثا وهم شاهدون ألا إنهم من إفكهم ليقولون ولد الله وإنهم لكاذبون أصطفى البنات على البنين ما لكم كيف تحكمون أفلا تذكرون أم لكم سلطان مبين فأتوا بكتابكم إن كنتم صادقين وجعلوا بينه وبين الجنة نسبا ولقد علمت الجنة إنهم لمحضرون سبحان الله عما يصفون إلا عباد الله المخلصين. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه، أما بعد، السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. وإن يونس نبي الله يونس لمن المرسلين كالله زند أبصارنا أستنقاقي تدرقو كالتلاكو ملفتنيوش مكاكل آندونو إذ أبقى بكوبلل جزي ينبرون هنيتا أستاوس إلى الفلك المشحون وسوتشنا بقاوتش የተሞላ ወደ ሆነው መርከብ ያለ አላህ ፈቃድ ጠፍቶ በሄደ በኮበለለ ጊዜ የነበረውን ሁኔታ አስታውስ። ፈሳሃማ የተሞላው በቃና በሰው የሞላው መርከብ ጋር ደርሶ ገብቶ የተጓዘ ሳለ መርከብ ጭነት በዝቶበት ሊሰምጥ እንደሆነ ሰዎች ሲያውቁ ሰው መቀነስ አለበት ተብሎ እጣ ይውጣ ሲባል ፈሳሃማ ዩኑስ እጣ ተጣጣለ። ፈካነ ሚነል ሙድሐዲን በጣም ከተሸነፉት ሆነ። ፈልተቀመሁ ዋጠው አልሑቱ ትልቅ ዓሣ እጣ በተደጋጋሚ ዩኑስ ላይ ደርሶ ከመርከቡ ላይ ተቀንሶ ዩኑስ ተጣለ። ይሄኔ ፈልተቀመሁ አልሑቱ ትልቅ ዓሣ ዩኑስን ዋጠ። ወሁወ ሙሊም ዩኑስ ዓለይሂ ሰላም ተወቃሽ ሲሆን የሚያስወቅሰውን ተግባር የሰራ ሆኖ አላህ ሳይፈቅድላቸው ሀገራቸውን ህዝባቸውን ጥለው በመሄዳቸው ተወቅሰው ዓሣ ነባሪ ዋጣቸው። ፈለውላ አነሁ ካነ ዩኑስ ባይሆን ኖሮ ሚነል ሙሰቢሒነ ጌታውን አጥሪና አወዳሽ ተስቢሕ ዚክር፣ ዱዓ፣ ሶላት ከሚያበዙ ሰዎች ባይሆን ኖሮ ለለቢተ ፊ በጥኒሂ የዓሣው ሆድ ውስጥ ይቆይ ነበር። ኢላ የውሚ ዩብዓቱን የሰው ልጆች እስኪቀሰቀሱ ድረስ እስከ ቅያማ ቀን ድረስ ዩኑስ የዓሣው ሆድ ውስጥ ይቆይ ነበር። የቅያም ቀን የሚቀሰቀሰው ከዓሣ ሆድ ውስጥ ይሆን ነበር ሌሎች ከቀብራቸው ሲቀሰቀሱ።
ነገር ግን በብዛት አላህን ከሚያስታውሱ አላህን ከሚያጠሩ ዚክር፣ ዱዓ፣ ሶላት ከሚያበዙ የአላህ ባሮች ስለሆነ በሰላም ጊዜ ይሄን ማድረጉ ጠቅሞት ፈነበድናሁ ቢልዓራኢ የባህሩ ዳርቻ ላይ ቤት ዛፍ በሌለበት ሜዳ ላይ ጣል ነው። አሳው እንዲተፋው ተደረገ። ወሁወ ሰቂሙን ለረጅም ጊዜ አሳ ሆድ ውስጥ ታፍኖ የኦክሲጅን እጥረት ገጥሞት ስለቆየም ሰቂም ታማሚ ሆኖ ዳርቻው ላይ ተጣለ። ወአንበትና ዐለይሂ ለሱ አበቀልንለት ሸጀረተን ዛፈን ሚን የቅጢን የዱባ ዛፍ ወይም የቅል ዛፍን አበቀልንለት። ከተለመደው በተቃራኒ ለሱ ሲሆን እንደ ዛፍ ሆኖ በቀለ እንጂ ቅልም ይሁን ዱባ መሬት ላይ የሚበቅል እንጂ የሚቆም አልነበረም። አላህ ግን ለዩኑስ ተአምር አድርጎ እንደ ዛፍ አድርጎ በቀለለት ጥላ እንዲሆን ምግብ እንዲሆን። ወአርሰልናሁ ዩኑስን ላክነው ኢላ 100,000 ወደ 100,000 ህዝቦች አው የዚዱና እንደውም የሚጨምሩ የሆኑ ከ100,000 በላይ ወደ ሆኑ ህዝቦች ነቢዩላህ ዩኑስ ተላከ። ፈአመኑ ሁሉም አመኑ፣ በአላህ አመኑ፣ በዩኑስ አመኑ። ፈመተዕናሁም ዱንያ ላይ እያጣቀመን አኖርናቸው ኢላ ሒኒን ለተወሰነ ጊዜ ድረስ። የተኛውም የሰው ልጅ አጀሉ ያልቃልና አጀላቸው እስኪያልቅ ዱንያ ላይ በሰላም እየተጣቀሙ አኖርናቸው። ፈስተፍቲህም ነቢያችን ሙሐመድ ሆይ የመካ ሰዎችን ጠይቃቸው፣ እስቲ ንገሩኝ በላቸው። አሊረቢከል በናቱ ለአላህ ተባረከ ወተዓላ ሴት ልጆች ተደርገው ወለሁሙል በኑን ለነሱ ወንድ ልጆች እንዴት ይደረጋሉ? ለአላህ መላኢኮች ልጆቹ ናቸው፣ ሴቶች ናቸው መላኢኮች የአላህ ሴት ልጆች ናቸው እያሉ ለነሱ ሲሆን ጊዜ እኛ ሴት አንፈልግም ወንድ ነው የሚሻለን እንዴት ይላሉ? የሚጠሉትን የሚንቁትን ለአላህ ሙሉ ነው ብለው የሚያምኑበትን ለራሳቸው እንዴት ያደርጋሉ? አም ኸለቅነል መላኢከተ መላኢኮች የአላህ ሴት ልጆች ናቸው እንዴት ይላሉ? አም ኸለቅነል መላኢከተ እኛ መላኢኮችን ፈጥረናቸዋል እንዴ? ኢናተን ጾታቸውን ሴት አድርገን። ወሁም ሻሂዱና እነሱ መላኢኮች ሴት ሆነው ሲፈጠሩ ቦታው ላይ የተጣዱ ነበሩ እንዴ? ሲጀምር ለአላህ ልጅ የለውም። ሲቀጥል መላኢኮች የአላህ ልጆች አይደሉም። ሲሰልስ መላኢኮች ጾታቸው ሴት አይደለም። መላኢኮች ሲፈጠሩ ቦታው ላይ ነበሩ እንዴ? እነሱ ሴት አድርገን እንደፈጠርናቸው አይተዋል፣ ጾታቸውን ለይተዋል። ውሸት ነው፣ ቅጥፈት ነው። አላ አዋጅ ንቁ ስሙ፣ ኢነሁም ለአላህ ልጅ አለው የሚሉ አጋሪያን ከሃዲያን ሚን ኢፍኪሂም ከቅጥፈታቸው ከቀጣፊነታቸው የተነሳ ለየቁሉነ ይላሉ። ምንድነው የሚሉት? ወለደላሁ አላህ ልጅ ያዘ ወለደ ይላል። መላኢኮች የአላህ ልጆች ናቸው በማለታቸው ሙሽሪኮች፣ ዒሳ የአላህ ልጅ ነው በማለታቸው ነሷራዎች፣ ዑዘይር የአላህ ልጅ ነው በማለታቸው አይሁዶች። ወኢነሁም ለካዚቡን ለአላህ ልጅ አለው የሚሉ በሙሉ ሁሉም ውሸታሞች ናቸው። ለአላህ ልጅ የለውም። አስጠፈል በናቲ አላህ ተባረከ ወተዓላ ሙሽሪኮች የተወሰኑ የዓረብ አጋሪያን እንዳሉት መላኢኮች የአላህ ሴቶች ልጆች ናቸው ከተባለ አስጠፈል በናቲ አላህ ሴቶችን መረጠን ዐለል በኒን ከወንዶች ይልቅ። እንደው ለአላህ ልጅ አለው ከማለታቸው ወንጀል በተጨማሪ ማይወዱትን ሴት ጾታ የአላህ ልጅ ነው ያሉ ነው። እናንተ የጉድለት መለኪያ ወይም ጉድለት አለባቸው ብላችሁ ከራሳችሁ ያራቃችኋቸው ሴት ልጆችን አላህ እንዴት ለራሱ መረጠ? ጎደሎን ነገር እንዴት ይመርጣል? ሴት ጎደሎ ሆና ሳይሆን እንደነሱ አስተሳሰብ። ማለኩም ምን ነክቷችሁ ነው? ምን ሆናችሁ ነው? ከይፈ ተሕኩሙን እንዴት እንዲህ አይነት ፍርድ ትፈርዳላችሁ? ለራሳችሁ ማትወዱትን ለአላህ ታደርጋላችሁ። ሲጀምር እስከናካቴው ልጅ የሌለው ከመሆኑ ጋር አፈላ ተደከሩን ለአላህ ልጅ እንደሌለውና እምነታችሁ ስህተት እንደሆነ አታስተውሉም እንዴ? አትገነዘቡም እንዴ? እንዴት ለአላህ ልጅ ታደርጋላችሁ ያለ ማስረጃ? አም ለኩም ሱልጣኑን ወይስ ማስረጃ አላችሁ ሙቢኑን ግልጽ የሆነ ለአላህ ልጅ እንዳለው የሚያስረዳ አስረጅ ማስረጃ አላችሁ?
ካላችሁ ደግሞ ፋቱ አምጡ አቅርቡ ቢኪታቢኩም መጽሐፋችሁን ከአላህ ዘንድ የወረደ አላህን ከባሮቹ ጋር የሚያስተዋውቅ በዚህ መጽሐፉ ለአላህ ልጅ አለው የሚል መጽሐፍ ካላችሁ አምጡ ኢንኩንቱም ሷዲቂነ እውነተኞች ከሆናችሁ። ይሄ በድፍረት የሚናገሩበት ጉዳይ አይደለም፣ የተከበረው የአላህ ጉዳይ ነው። አላህ እንዲህ ነው፣ ለአላህ እንዲህ አለው፣ ለአላህ እንዲህ አይገባውም ሲባል ያለ ኪታብ ያለ መልእክተኛ ያለ ረሱል ንግግር ምንም አይባልምና ኪታባችሁን አምጡ ግለጡትና አሳዩን አንቀጹ ምዕራፉ የለም እናንተ እንዲሁ አላህ ላይ ለጥፋችሁ ነውና ወጀዐሉ አደረጉ በይነሁ በአላህና ወበይነል ጂነቲ በአጋንንት ወይም በመላእክት መካከል ነሰበን ዝምድናን ፈጠሩ። መላእክቶች ሴት የአላህ ልጆች ናቸው አሉ። ታዲያ እናታቸው ማን ልትሆን ነው ሲባሉ ደግሞ አቡበክር እንደዚህ ብሎ ሲጠይቋቸው የመካ ሙሽሪኮችን ሰራዋቱል ጂና የጂኖች ምርጥ የሆኑ አለቃዎች የአላህ ሴት ልጆች የመላእክቶች እናቶች ናቸው። በዚህም ለአላህ ከመላእክቶች ጋር ከጂን ዘሮች ጋር ዝምድና ፈጠሩለት። ወለቀድ ዐሊመቲል ጂነቱ መላእክቶች በርግጥ አውቀዋል ወይም ጋኔኖች በርግጥ አውቀዋል ኢነሁም ለሙሕደሩና ያለ ማስረጃ ለአላህ ልጅ አለው የሚሉ በአላህና በመላእክቶች በአላህና በጋኔኖች መሃል ዝምድናን የፈጠሩ ቀጣፊዎች ለሙሕደሩና ለምርመራ አላህ ዘንድ እጅ ከፍንጅ ተይዘው የሚቀርቡ መሆናቸውን ለሙሕደሩና እሳት ላይ የሚጣዱ መሆናቸውን መላእክቶች ያውቃሉ። ካፍር ሁሉ የእሳት መሆኑን ያውቃሉና ሱብሓነላህ ቁም ነገሩ እዚህ ጋር ነው ያለው። ሐቁ ይህ ነው። ሱብሓነላህ አላህ ጥራት ይገባው። ልጅ ከመያዝ ከመውለድ ከማግባት ከመድከም ከንከን ሁሉ አላህ ጠራ። ዐማ የሲፉን አላህ ላይ አላዋቂዎች ከሚቀጥፉበት አላህን አላዋቂዎች ከሚገልጹበት ባህሪ ሁሉ አላህ የጠራ ነው። ለም የተኺዝ ሷሒበተን ወላ ወለዳ ለም የሊድ ወለም ይውለድ ኢላ ዒባደላሂል ሙኽለሲን አጥር የሆኑ እምነታቸውን ያጠሩ ስራቸውን ያጠሩ አላህ የመረጣቸው ባሮች ሲቀሩ እነሱ እሳት ላይ ይጣዱ። ሲጀመርም አላህን ተባረከ ወተዓላ በማይገባው ባህሪ አይወስፉም አይገልጹምና እነሱ ግን ለእሳት ለካፍሮችን የሚጠብቀው አይነት ምርመራ የሚጣዱ አይደሉም። ወኢነ ዩኑሰ ለሚነል ሙርሰሊን ዩኑስ አላህ ተባረከ ወተዓላ አብሳሪና አስጠንቃቂ አድርጎ ከላካቸው ነቢያት መካከል አንዱ ነው። ነቢዩላህ ዩኑስ ታሪካቸው በተለያየ መልኩ በበርካታ አንቀጾች ከሚደጋገሙ ነቢያት መካከል አንዱ ናቸው። ኢዝ አበቃ የዩኑስን ታሪክ አስታውስ፣ ልብ በል፣ አውሳ ለሌሎችም ነገር። በተለይ ኢዝ አበቃ በኮበለለበት ጊዜ የነበረውን ሁኔታ። አበቃ ማለት ያለ ፈቃድ መሄድ ማለት ነው። አበቀል አብዱ ይላሉ አረቦች። አብዱን አቢቅ ይባላል። ከአለቃው ያለ ፈቃዱ ጠፍቶ የሄደ የኮበለለ ባሪያ አለ ማለት ነው። አላህ ሳይፈቅድላቸው እንዲያስተምሯቸው የተላኩ ህዝቦችን ሀገር ትተው ወጥተው ነበር። ዩኑስ ወዴት ሄዱ? ኢለል ፉልኪል መሽሑኒ በህዝብና በተጓዥ ሰዎችና በዕቃዎች የተሞላ ወደ ሆነ መርከብ ሸሽቶ በሄደ ጊዜ። መቼ ነው ይሄ የሆነው? ዩኑስ ህዝቦቻቸውን አስተምረው ገስጸው መክረው እምቢ አሏቸው። መጨረሻ ላይ የአላህ በላ የአላህ ቅጣት ሊመጣባችሁ ነው አሏቸውና ጥለዋቸው ወጡ። ከሀገር ሊወጡ ወደ ባህር ወደብ ዳርቻ ሲደርሱ የሞላ መርከብ አገኙ። ፈظن أن لن نقدر عليه እንደው ምድርን ማናጠብበት መሰለው ዩኑስ አለ አላህ ሲወቅሳቸው። በእርግጥ የተቆጡት ለአላህ ብለው አስጠንቅቀው አስተምረው አስፈራርተው ነቢይነታቸውን የሚያረጋግጡ የሆኑ ተአምሮችን አሳይተው ህዝቦቻቸው እምቢ ሲሏቸው የአላህን ቅጣት አስፈራርተዋቸው ከእናንተ ጋር የአላህን ቅጣት ቁጭ ብዬ አልጠበቅም ብለው ጥለው ወጡ። አላህ ተባረከ ወተዓላ መች ፈቀድኩልህ አላቸው፣ ተቆጣቸው። ሂድ ሳትባል ሄደሃል። ምድርን አጠበበባቸው። መርከቡ ይዟቸው ሊጓዝ አልቻለም፣ ሞልቶ ነበር።
በዚህም እጣ ወደ መጣል ተካሄደ። ፈሳሃማ ዩኑስ እጣ ተጣጣለ። እጣ ከሚጣልባቸው ከሚወጣላቸው ሰዎች ሆነ። ፈካነ ሚነል ሙድሐዲነ በእጣው ከተሸነፉትም ሆና። ከአብዱላህ ብን አባስ እንደተነገረው ዩኑስ ዓለይሂ ሰላም ህዝቦቻቸውን አስተምረው አይ ሲሉ እንግዲያውስ የአላህ ቅጣት ሊመጣባችሁ ነው፣ ልጠፉ ነው አሏቸው። ከዛም ጥለዋቸው ወጡ። ከሀገር ለመውጣት ወደ ባህር ሲሄዱ የሞላ መርከብ አገኙ። ገቡ። መርከቡ አልንቀሳቀስም አለ። የመርከብ አስተናጋጆች እዚህ ውስጥ አንድ ያለ አለቃው ፈቃድ የሚሄድ ጠፍቶ የሚኮበለል ባሪያ አለና መርከቡ አልሄድም ብለዋል አሉ። ዩኑስ ይሄኔ ገባቸው አሉ። በአንዳንድ ዘገባዎች እንደተነገረው እኔ ነኝ ከአለቃዬ የጠፋሁት ባሪያ አሉና ዩኑስ ቀጥታ ራሳቸውን ልብሳቸውን አውልቀው ባህር ውስጥ ጣሉ የሚል ዘገባ አለ። ነገር ግን ከቁርአኑ ጋር የሚሄደው ብዛት የሚታወቀው መርከቡ አልሄድም አላቸው። ሞላ፣ አቅም በላይ ሆነ። ይሄኔ ሰውን ዝም ብለው አንስተው ከመጣል ባህር ውስጥ እጣ ይጣላል። በተደጋጋሚ እጣ ተጣለ። በተደጋጋሚ ዩኑስ ላይ ወጣ። ዩኑስ ሲያዩአቸው ግርማ ሞገስ ያላቸው አደብ ያላቸው የተከበሩ ሰው እንደሆኑ ያስታውቁ ነበርና እንደዚህ አይነት ሰውማ አንጥልም አሉ ሰዎች። እጣው ይደገማ፣ ተደጋገመ። ፈሳሃማ ፈካነ ሚነል ሙድሐዲን በተደጋጋሚ እጣ ተጣለ። ኢብኑ ከሲር ሌሎችም እንዳሉት 3 ጊዜ 3ቴም ሲደጋገም ዩኑስ ላይ ወጣ። ይሄኔ ዩኑስ ራሳቸውን ባህር ላይ ጣሉ። ሁሉም ከሚሰምጡ ብዙሃኑን ለማዳን የተወሰኑ ሰዎችን መቀነስ ይቻላል። ዩድፈዑ አልኸጠሩ አልአክበሩ ቢልአቀል። ሁሉም በጋራ መጥፋቱ ብዙ ጉዳት ያስከትላል። ትልቁን ጉዳት በትንሽ ጉዳት መከላከል ይቻላል በዲናችን በሸሪዓችን። ነገር ግን ዝም ብለው አንድን ግለሰብ አንስተው ከመጣል መርከብ ውስጥ ካሉት ውስጥ ማን እንደሚጣል በእጣ ለመለየት ተፈለገና ፈሳሃማ መርከብ ውስጥ ከነበሩ ሰዎች ውስጥ እኩል እጣ ተጣጣለ። እጣ ይታወቃል። የተለያዩ ነገሮችን መለየት ሲያቅት ለመለየት እድለኛውን ለመለየት ኃላፊነት መሸከም ያለበትን ለመለየት ማን ይውጣ ማን ይሂድ ማን ወጪ ያውጣ መሰል ነገሮችን ለመወሰን አንዱን ዝም ብሎ አንተ አድርግ ብሎ ልቡን ቅር ከማሰኘት ለመዳን በዕጣ ይለያል ነገር። ፈካነ ሚነል ሙድሐዲን ከተሸነፉት ሆነ። በሸሪዓችን ዕጣ መጣል መጠቀም የተፈቀደ ነው። በሶላተል ኢስቲኻራ የሚለዩ ነገሮች አሉ። በዕጣ የሚለዩ ነገሮች አሉ። የዕጣውን ወደ ሶላት የሶላቱን ወደ ዕጣ መውሰድ አያስፈልግም። አላህ እንዲመርጥልን የምንፈልጋቸው አይነቶች ነገር ሲሆኑ ካመነታን ባደርግ ይሻላል ባላደርግ ካለን ሶላተል ኢስቲኻራ ይሰገዳል። ሐቆችን ለመለየት ሲሆን የሰዎችን ሐቆች ለመለየት ሲሆን ለአንዱ ተደርጎ ሌሎች የሚጎዱ አሊያ ደግሞ አንዱ ላይ ተጭኖ ሌሎች ለምን እኔ ላይ ተጫነ ብለው የሚከፉ ከሆነ በዕጣ ይለያል። ነቢዩ ዓለይሂ ሰላቱ ወሰላም ዕጣን ተጠቅመዋል። ከሳቸው የተለያዩ በዕጣ ውሳኔ ያስተላለፉባቸው አቋም የያዙባቸው የሚታወቁ ክስተቶች አሉ። በጥቅሉ 3 አይነት ሁኔታዎች ላይ ዕጣ ይፈቀዳል። ከዚህም አንዱ ነቢዩ ዓለይሂ ሰላቱ ወሰላም መንገድ ሲሄዱ ባለቤቶቻቸውን አብረዋቸው እንዲጓዙ ለማድረግ ከፈለጉ የተኛዋንም ደስ ያለቻቸውን ይዘው አይሄዱም ነበር፣ በዕጣ ይለዩ ነበር። የተለያዩ ጉዞዎች ላይ ባለቤቶቻቸው አብሯቸው ተጉዘዋል። አንዳንዴ አንድ ባለቤታቸው፣ አንዳንዴ 2 ከዛም በላይ። ይህ የሚለየው በዕጣ። የተወሰኑ በተለይ የማሊኪያ ፉቅሃዎች እንደ ጉዞ ሁኔታ ይለያያሉ። ከባለቤቶቹ ውስጥ ለአንድ ለሆነ አይነት ጉዞ ምትበጃዋን ለዛ ጉዞ፣ ለሌላ አይነት ጉዞ ምትበጃዋን ደግሞ ለዛኛው እሷ ለምትበጀው ጉዞ ማድረግ ይችላል። አብዛኛውን ጊዜ ጉዞ ምቾትና ድሎት የለውም። አሁን ላይ ያለው ጉዞ በጣም ከመቅለሉ አንፃር መዝናናት ማረፍ ሊሆን ይችላል እንጂ የድሮ ጉዞዎች አስቸጋሪ ናቸው። ቂጥዓቱን አሰፈሩ ቂጥዓቱን ሚነል ዐዛብ ተብሏል። ስቃይ ነው ጉዞ። ዛሬ ላይ ግን በተቃራኒው በአውሮፕላን በዘመናዊ መኪና
መንቀሳቀስ መንሸራሸር ስለሚሆን ምቾት ስለሚኖረው በዕጣ ሊሆን ይችላል፣ ወይም በስምምነትና በመመካከር ሊሆን ይችላል። አሻሂድ ዕጣ ነብዩ ከተጠቀሙባቸው አጋጣሚዎች አሁንም ዕጣ መጠቀም ከሚፈቀድባቸው ከሚወደድባቸው አጋጣሚዎች ከአንድ በላይ የትዳር አጋር ያለው ሰው ጉዞና መሰል ነገሮች ሲገጥሙት በዕጣ መለየት ይቻላል። ወከዛሊክ ሐቆች እኩል ከሆኑ ወይም ኃላፊነቶች ሁሉንም የሚመለከቱ ከሆኑ ሁሉንም እኩል የሚመለከቱ ሆኖ ተነሳ እንዳድርግ ሲባል ለምን እኔ ከሰዎች ሁሉ ለምን ተመረጥኩ የሚል አይነት ቅሬታ ይፈጥራል ከተባለ ግዴታዎችን እና መብቶችን በዕጣ መለየት ይቻላል። ወከዛሊክ አወል ሶፍ ላይ ሁለት ሰዎች አብረው ከደረሱ አንተ ግባ ብለው ከመጣላት ይልቅ በዕጣ ነው የሚለይ። ሰዎች በሶፈል አወልና በአዳን ያለውን ምንዳ ደረጃ ቢያውቁ ኖሮ ዕጣ ተጣጥለው እንጂ ማያገኙት ቢሆን ኖሮ ዕጣ ሁሉ ይጣጣሉ ነበር ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የሶፈል አወልን ደረጃ ያላወቁ ሰዎች ቀድመው ገብተው እንኳ መጨረሻ ግድግዳ ተደግፈው ይቀመጣሉ። የሶፈል አወልን ደረጃ ቢያውቁ ሰዎች እንደገቡ ወደ ሶፈል አወል እየፈጠኑ እየተሽቀዳደሙ ሶፈል አወል ሙሉ ሞልቶ ለአንድ ሰው ብቻ የሚሆን ቦታ ቢቀር ሁለት ሰዎች ደግሞ ያቺን ቦታ ለመያዝ አብረው እኩል ቢደርሱ መጣላት የለባቸው፣ መገፈታተር የለባቸው። እኩል ደረሱ ዕጣ ይጣልና በዕጣ ይለያል። እንደዚሁ ደግሞ ቋሚ ሙአዝን የሌለው መስጂድ ሲሆንም በዕጣ ይለያል። ቋሚ ሙአዝን እያለ ያለ ፈቃዱ አዳን አይደረግም፣ ከተደረገ መደገም አለበት ሁሉ የሚሉ ዑለሞች አሉ። አቡ ማሕዙራ የሚባሉት የመካ ሙአዝን ነብዩ ሾማቸው ዑመር ያጸደቋቸው ሙአዝን ሌላ ሰው አዳን ካለ መተው አዳኑን ይደግሙት ነበር። ኢፍቲያት ይባላል። ስለዚህ ቋሚ ሙአዝን የሌለው መስጂድ ላይ ወይም ደግሞ አብረው የተጓዙ የሆነ ቦታ ላይ አዳን ለማለት ከተሽቀዳደሙ ሰዎች ዕጣ ይጣላል። ወከዛሊክ ውርስ ላይ ሌሎችም የንብረት ክፍፍል ላይ መሬትን ለማካፈል በዚህ በኩል ያለው ለኔ ይሁን በዛ በኩል ያለው ላንተ ይሁን ብለው ሰዎች ከተጣሉ እኩል ከመደረጉ ጋር አቅጣጫውን ለመለየት ዕጣ ይጣላል። እነዚህና መሰል አጋጣሚዎች ላይ ሸሪዓችን ላይ ዕጣ መጣል በዕጣ መወሰን ተፈቅዷል። ፈልተቀመሁ ልሑቱ ዩኑስ ዓለይሂ ሰላም ዕጣ ተጣጥለው በዕጣው ተሸነፉ። ሶስት ዕጣ እሳቸው ላይ ወጣ፣ ባህር ውስጥ ገቡ። ወዲያውኑ አሳ ዋጣቸው። ወሁወ ሙሊሙን ዩኑስ ዓለይሂ ሰላም ተወቃሽ ሲሆኑ አሳ ላይ የተጣሉት አሳውም ባህር ላይ የተጣሉት አሳውም ያወጣቸው ተወቃሽ ሆነው ነው። ለምን? ያለ አላህ ፈቃድ ከሀገራቸው ስለወጡ። በተለይ ነቢያት ከሌላው ሰው በተለየ መልኩ ከባድ ኃላፊነት አለባቸው። ሳይፈቀድላቸው መሰደድ አይችልም። ሳይፈቀድላቸው ሀገር ጥሎ መሄድ አይችልም። እንደፈለጉ መሆን አይችልም። የሀገሩ ሕዝብ ሙሉ ኃላፊነት ነቢያት ላይ ነው የሚሆን። ወከዛሊክ ከነቢያት በኋላ ያሉ ሸሪዓን የሚጠብቁ የነቢያትን ውርስ የሚያከፋፍሉ ዑለሞች ከአንድ ሀገር መሰደዳቸው ያ ሀገር ላይ ዲንን የሚጎዳ ከሆነ መሰደድ አይፈቀድላቸው። ሂጅራ አሁንም ድረስ አለ። ግዴታ የሚሆንበት የሚወደድበት የሚፈቀድበት ሁኔታና ደረጃ አለ። ለዲንን ለሚያውቁ ሰዎች መሰደዳቸው ለነሱ እንኳ ደግ ቢሆን ቢበጅ የነሱ መሰደድ ያሉበት አካባቢ ላይ ዲኑን የሚጎዳ ከሆነ ለነሱ የተጠላና የተከለከለ ይሆናል። ነቢያት ሲሆን ደግሞ ነገሩ እጅግ በጣም የከፋ ይሆናል። ለአንድ ሀገር አንተ ነህ ነቢይ የምትሆነው ብሎ አላህ ልኳቸው ሳለ ያን ሀገር ያለ አላህ ፈቃድ ጥለው መውጣት ስህተት ነውና ፈظن أن لن نقدر عليه እንደው ምድርን ማናጠብበት መስሎት ሀገሩን ጥሎ ወጣ። ባህር ላይ እንዲሰምጥ አደረግነው ብሏል አላህ ተባረከ ወተዓላ። አላህ ተባረከ ወተዓላ ከአሳዎች ውስጥ ቁጥር ስፍራቸውን አላህ እንጂ ማንም የማያውቃቸው አሳዎች አሉ ባህር ውስጥ። በብዙ መቶዎች የሚቆጠሩ የአሳ ዝርያዎች አሉ። ባህር አንድ ራሱን የቻለ ዓለም ነው። የምድርን 1/3 እንደሚሸፍንም የምድርን 70% እንደሚሸፍንም ይነገራል። ታዲያ እዛ ውስጥ ብዙ መክሉቆች አሉ፣ አጃይቦች አሉ፣ እኛ የምናውቀውም አናውቀው። እዛ ውስጥ ያለው መክሉቅ በሙሉ የአላህ ባሪያ ነው። አላህን የሚያወድስ አላህን የሚያጠራ ነው። እንቁራሪትን አትግደሉ እሷ ጌታዋን ታወድሳለች ተብሏል። የእንቁራሪት ድምፅ ረበሸኝ ልትል ትችላለህ። አንተ ገፍለህ ተኝተህ እንቁራሪት አላህን ያጠራ ነው የሚያደርግ።
አላህን ያወደሰ ነው የሚያነው። ወሀከዛ ባህር ውስጥ ዙሉማ ድቅድቅ ጨለማ ውስጥ አላህ የሚገዙ አላህ የሚያወድሱ የአላህን ትእዛዝ የሚፈጽሙ ድንቅ የሆኑ ፍጥረታት አሉ። እዛ ውስጥ ከሚኖሩ የአሳ አይነቶች ውስጥ አንዱን አላህ ዩኑስን እንዲጎርስ አዘዘው። ዩኑስን እንዲውጥ አላህ አዘዘው። ነገር ግን ኢብኑ ከሲር ሌሎችም እንደጠቀሱት ዩኑስን ሲውጥ ሌላ ያገኘውን ነገር አንስቶ እንዲውጣቸው አይደለም የታዘዘው። ዩኑስን ዋጥ ፈላ ተህሽም ለሁ ለሕማ ወላ ተክሲር ለሁ ዐዝማ ተባላሉ። አሳው ዩኑስን ዋጠው ስጋውን እንዳትነካ አጥንቱን እንዳሰባብር እንዲሁ ሆድ ውስጥ አኑሮ ብቻ ነው የተባለው። ሁሉ ነገር አላህን ይታዘዛል። ሰማይ ምድር ውስጥ ያለ ነገር በሙሉ አላህን ይታዘዛል ሰውና ጂኒ ሲቀር። ከሰውና ጂኒ ውስጥ ደረቅም አለ ታዛዥም አለ። ከዛ ውጭ ያለው በሙሉ ሳር ቅጠሉ፣ ባህር ውስጥ ያለው፣ የብስ ላይ ያለው፣ ሰማይ ምድር ላይ ያለው አላህን ይታዘዛል። ወኢን ሚን ሸይኢን ኢላ ዩሰቢሑ ቢሐምዲህ ሰውና ጂኒ ሲቀር። ሰውና ጂኒ ከዛ ውስጥ ታዛዥም አመፀኛም አለ። ስለዚህ ባህር ውስጥ ያለው አሳ የተፈቀደለትን ሰው እንጂ አይበላም። ጎረስ ተባለ ጎረሰ ሆድ ውስጥ ያቆየው አጥንታቸውን ሳይሰብ ስጋቸውን ሳይነካ የተለያየ ቦታ ባህር ውስጥ ይዟቸው ሲሽከረከር ቆይቶ ከተወሰነ ጊዜ በኋላ መልሶ ከዳርቻው ላይ ተፋቸው። ፈለውላ አነሁ ካነ ሚነል ሙሰቢሒን አላህን ተባረከ ወተዓላ ከሚያጠሩና ከሚያወድሱ የአላህ ባሮች ባይሆን ኖሮ ለለቢተ ፊ በጥኒሂ የአሳው ሆድ ውስጥ ይቆይ ነበር ዩኑስ ኢላ የውም ዩብዓቱነ ሰዎች ሞተው እስኪቀሰቀሱ ድረስ እስከ ቅያማ ቀን ድረስ የአሳው ሆድ ውስጥ ይቆይ ነበር ዩኑስ አለ አላህ ተባረከ ወተዓላ። ነገር ግን ነፃ ሆነው ምድር ላይ በሚኖሩበት ጊዜ ዩኑስ ተስቢሕን ያበዙ ነበር። ሙሰቢሒን ማለት ሚነ ዛኪሪነ ሊላህ ማለት በብዛት አላህን ያስታውስ የነበረ ስለሆነ ወይም ደግሞ አሳው ሆድ ውስጥ ከገባ በኋላ ዚክር ባያበዛ ኖሯል። አሳው ሆድ ውስጥ ከገባ በኋላ ተስቢሕን ዚክርን ሱብሓነላህ ማለትን ላኢላሃ ኢለላህ ማለትን አላህን ማወደስና ማጥራትን ባያበዛ ኖሮ እዛው ይቀር ነበር አለ አላህ ተባረከ ወተዓላ። ያ ረብ ኢተኸዝቱ ለከ መስጅደን ፊ መውዲዕን ለም የብሉግሁ አሐዱን ሚነናስ እንዳሉም ተነግረዋል። እስራኤልያት ላይ አሳው ውጧቸው እዛ ውስጥ ትንሽ ቆይተው አሳ እንደወጣቸው የሞቱ መስሏቸው ነበረ። ከዛ አካላቸው ሲንቀሳቀስ ሲያዩ እንግዲያውስ ጌታዬ ሆይ ማንም አንተን ያላወደሰበት ቦታ ላይ ሆኜ አወድሽሃለሁ። የብስ ላይ ምድር ላይ የሰው ልጅ ጌታውን ይገዛል ሊያመልክ ይችላል። ነገር ግን ባህር ውስጥ ሆኖ የአሳ ሆድ ውስጥ ሆኖ አላህን ማወደስ ማውሳት ማስታወስ ቀላል አይደለም። በአሳ ከመዋጣቸው በፊትም አላህን ያወድሱ ነበር። እዛው ሲሆኑ ይበልጥ አላህን አወደሱ። ኢብኑ አባስ እንዳሉት ደግሞ ሚነል ሙሰሊና በሕይወት ዘመኑ በብዛት ሶላት ከሚሰግዱት ነበረ ዩኑስ። አልሐሰን ረሒመሁላህ ተዓላ አይ ሶላት ኖሮ አይደለም እዚህ ጋር የተፈለገው አሳው ውስጥ ከገባ በኋላ አሳው ሆድ ውስጥ ከሆነ በኋላ የነበረውን ሁኔታ ለመግለጽ ሳይሆን ከዛ በፊት የነበረውን በድሎትና በምቾት ጊዜ ለአላህ ታዛዥ መሆኑ መግለጽን የተፈለገው። ፈለውላ እነሁ ካነ ሚነል ሙሰቢሒን ማለት ይህ አደጋ ውስጥ ከመውደቁ በፊት አላህን ተባረከ ወተዓላ የሚታዘዝ ሰው ባይሆን ኖሮዋ ቀደመ ዐመለን ሷሊሓ በሰላም ጊዜ ብዙ መልካም ስራን ሰርቶ ስለነበረ ነው። ለውላ ማ ተቀደመ ለሁ ሚነል ዐመሊ ፊ ረኻ በድሎት ጊዜ በምቾት ጊዜ በብዛት አላህን ባያስታውስ ኸይር ስራ ባይሰራ ኖሮ እዛው በስብሶ ይቀር ነበር። ይሄን ኢብኑ ጀሪር ሌሎችም መርጠውታል። ተዐረፍ ኢለላሂ ፊ ረኻ የዕሪፍከ ፊ ሽዳ የሚለው ሐዲትም ለዚህ ማጠናከሪያ ይሆናል። በድሎት በምቾት በሰላም ጊዜ ምርጫ እያለህ ከአላህ ጋር ተዋወቅ፣ አላህን ተማጸን፣ ለአላህ ተናነስ፣ አላህን ለምን፣ ወደ ሰማይ ድምፅህን የሚያስወጣ በር እንዲኖርህ አድርግ። የዕሪፍከ ፊ ሽዳ በመከራና በችግር ጊዜ አላህ ያውቀሃል፣ ይደርስልሃል፣ ይረዳሃል። ሸከረ ላሁ ለሁ ጣዓተሁል ቀዲማ አضሓክ እንዳሉት በአሳ ከመዋጡ በፊት የነበረውን ዒባዳ መልካም ሥራ ታዛዥነት አላህ ወዶ ተቀብሎ ስራውን አመስግኖለት በዚህ በችግርና በመከራ ጊዜ አላህ ደረሰለት። ዱንያ ላይ ጀዛውን ከፈለው ከአኺራ በፊት መልካም ስራዎችን ማብዛት፣ በጎ ስራ ማብዛት
ከመጥፎ አወዳደቅ ይጠብቃል ተብሏል። ኸይርን ስራ የሚያበዛ ሰው ለተቸገረ ሰው የሚደርስ ባገኘው አጋጣሚ ኸይር ስራ የሚሰራ በሄደበት ሁሉ ኸይር የሚዘራ ከአላህም ከሰው ልጆችም ጥሩ ግንኙነት ያለው ሰው መጥፎ አወዳደቅን አይወድቅም። መልካም ስራው በጎነቱ ሊወድቅ ሲል ደርሶ ያነሳዋል ማለት ነው። ድርብርብ ጨለማ ውስጥ ሆነው አሳ ውስጥ ሆነው አንዳንዶች እንደጠቀሱት ዩኑስን የዋጠውን አሳ ሌላ አሳ ውጦት እንደነበረ ባህር ውስጥ ግዙፍ የሆኑ አሳዎች አሉ። አንደኛውን የተመገበ ሁሉ ይኖራል። ስለዚህ ዩኑስን የዋጠውን አሳ ሌላ ከሱ የሚበልጥ አሳ ውጦት ነበር የሚያባል ፈናዳ ፊ ዙሉማት ጨለማዎች ውስጥ ሆኖ የተባለው እሳቸውን የዋጠው አሳ የሆዱ ጨለማ፣ እሳቸውን የዋጠውን አሳ የዋጠው አሳ የሆዱ ጨለማ፣ የባህሩ ጨለማ፣ የሌሊቱ ጨለማ። በዚህ ሁሉ ድርብ ጨለማ ስቃይና መከራ ውስጥ ሆኖ አላህን ጠሩ፣ አላህን ተጣሩ። ዩኑስን አዳን ነው። ወከዛሊከ ኑንጂል ሙእሚኒና ማይታሰብበት ቦታ ሰው የእርዳታ ጥሪ ሰምቶ ማይመጣበት ስፍራ ላይ ነበር ያሉት። ነገር ግን ወደ አላህ ተባረከ ወተዓላ የሚደረግ ጥሪ በኢኽላስ በየቂን በተውሂድ ታጅቦ ወደ ሰማይ እስከተላከ ድረስ ምንም ነገር አይገድበው። አጠገባችን ያሉ ሰዎች ማይሰሙትን አላህ ይሰማል። አጠገባችን ያሉ የሰው ልጆች ሊረዱን ያልቻሉትን አላህ ልዩ ኃይል ልኮ መላኢካን ልኮ አሊያ ደግሞ የአደጋ መንስኤ የሆነው ጥቃት ያደርሳል የተባለው ነገር ራሱ ከጥቃቱ በተቃራኒ የሚያድንና የሚረዳ ይሆናል። ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ፈለውላ አነሁ ካነ ሚነል ሙሰቢሒን የሚለውን ሰዒድ ብን ጁበይር በዚህ ፈስረውታል። ከሙሰቢሖች ባይሆን በዛ ጭንቅና መከራ ሰዓትም አላህ ትዝ ብሏቸው ላኢላሃ ኢላ አንተ ተውሒድን አስቀደሙ። ከአንተ በቀር እውነተኛ አምላክ የለም፣ ሱብሓነክ ጥራት ይገባህ፣ ከንከን ሁሉ የጠራህ ነህ። ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ሆኛለሁ፣ ሳትፈቅድልኝ ከሀገር ወጥቻለሁ፣ ራሴን በድያለሁ። ራሳቸውን ዝቅ አደረጉ፣ አላህን አጠሩ፣ የአላህን ብቸኝነት መሰከሩ። አላህ ተባረከ ወተዓላ ገላገላቸው። ከአቡ ዳውድ በዘገቡት ሐዲስ ላይ እንደተነገረው ዱዓኡ ዚኑን ፊ በጥኒል ሑት ላኢላሃ ኢለላህ ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ለም የድዑ ቢሂ ሙስሊሙን ፊ ሸይኢን ቀጡ ኢላ ስቱጂበ ለሁ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። የዚኑን የአሳው ባለቤት አሳ የዋጠው ሰው የዩኑስ ዱዓ ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን የሚል ዱዓ ነው። ማንኛውም ሙስሊም ለም የድዑ ቢሂ ሙስሊሙን ማንኛውም ሙስሊም የሆነ በአላህ የሚያምን ሰው ፊ ሸይኢን ቀጡ ምንም አይነት ችግር ገጥሞት ይሄን ዱዓ አያደርግም አላህ ዱዓውን ቢቀበለው እንጂ። ስለዚህ በመከራ በስቃይ በችግር ጊዜ ከሚባሉ ዚክሮች ከሚደረጉ ዱዓዎች አንዱ ይሄ የዩኑስ ዱዓ ነው። ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። ዩኑስን በአላህ ፈቃድ ከጭንቅ የገላገላቸው ዱዓ ይሄ ነው። ነገር ግን ቃሉን ስላሉት ብቻ አይደለም። ልክ እንደ ዩኑስ በየቂን መሞላት አለበት። ከአላህ ውጪ ካሉ ነገሮች ሁሉ ተስፋ ቆርጦ አላህ ላይ ባለሙሉ ተስፋ መኮን አለበት። ልባችን የቂን ሳይኖረው እውነተኛ አማኞች ታዛዦች ሳንሆን ቃሉን ብቻ ማለቱ እምብዛም ውጤት አይኖረው። ለለቢተ ፊ በጥኒሂ ኢላ የውሚ ዩብዓቱን የዩኑስ ቀብሩ የአሳው ሆድ ይሆን ነበር ማለት ነው። የሰው ልጆች የቅያም ቀን አጽማቸው ካረፈበት ሞተው ከተቀበሩበት ስፍራ ነው ተነስተው ወደ ፍርዱ ሜዳ የሚነዱት የሚጓዙት። ዩኑስ ዝክር ዱዓ የሚያበዛ ሶላት የሚያበዛ ሰው ባይሆን ኖሮ በሰላም ጊዜ ከአላህ ጋር ጥሩ ግንኙነት ባይኖረው ኖሮ እዛው የአሳው ሆድ ውስጥ ይቆየ ነበር፣ ይበላ ነበር ማለት ነው። ምክንያቱም የተቀበረን ሰው አፈር እንደሚበላው ዩኑስም እዛው ቀርቶ አሳው ይበላው ነበር። የቅያም ቀን ከዛ ከበላው አሳን ሆድ ነበር ተነስቶ ወደ ፍርዱ ሜዳ የሚሄደው። ነገር ግን ዱዓ በማድረጉ አላህን በሰላም ጊዜ አብዝቶ በማወቁ ለአላህ ታዛዥ በመሆኑ በሰላም ጊዜ ከአላህ ጋር ያለው ግንኙነት መልካም በመሆኑ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን አለ። መላኢኮች ተሽቀዳድመው እኔን ላከኝ ለዚህ ለታወቀ በኸይር አንተን በማስታወስ ለሚታወቅ ባሪያ እርዳታ ለማድረግ እኔን ላከኝ ብለው መላኢኮች ተሽቀዳድመው ዩኑስ እንደገላገሉ ተነግሯል። ፈነበድናሁ ቢልዓራኢ ምድረ በዳ ላይ ሜዳ ላይ ቤት የሌለበት
ተክልና ዛፍ የሌለበት ስፍራ አሐራ ይባላል። ምድረ በዳ ባዶ መሬት ማለት አልአርዱል ኻሊያ አን ሸጀሪ ወነባት ዛፍ ቡቃያ እጽዋት ምንም ነገር የሌለበት ደረቅ መሬት አራ ይባላል። ፈነበዝናሁ ጣል ነው አሳው እንዲተፋው አደረገን ቢልዓራ የባህሩ ዳርቻ ላይ ምንም የሌለበት ባዶ መሬት ላይ። የት ነው የተጣሉት የሚለውን በተመለከተ ቁርአን ላይ ሐዲስ ላይ የተነገረ ነገር የለም። ነገር ግን ዲጅላ ላይ ነው የተጣለው ተብሏል። እዛው ኢራቅ አካባቢ ያለ የሚታወቅ ወንዝ ነው። አይ አይደለም የመን አካባቢ ወስዶ ነው የጣላቸው ተብሏል። ወልዕልሙ ዒንደላህ ኢብኑ ከሲር ጠቅሰዋል። ዩኑስ የነበሩት ኢራቅ አካባቢ ነው። በመሰረቱ እድገታቸው ትውልዳቸው ፍልስጤም የፍልስጤም ሰው ናቸው፣ የሻም ሰው ናቸው። የተላኩት ግን ነይነዋ ለሚባል አካባቢ አልመውሲል ኢራቅ ውስጥ ለሚገኙ ህዝቦች ነው የተላኩት። ኢራቅ አካባቢ ሆነው ከኢራቅ ሊወጡ ሲሉ ነው አሳ ያዋጣቸው። ታዲያ አሳው እዛው ዲጅላ አካባቢ ተፋቸው ተብሏል። አይደለም የመን ድረስ ይዟቸው ሄዶ የመን ዳርቻ ላይ ተፋቸው። ወሁወ ሰቂሙን ሲጣሉ አሳው ወጥቶ ሲጥላቸው ሲተፋቸው ሰቂም ነበሩ፣ ታማሚ ነበሩ፣ በሽተኛ ነበሩ። አዲስ የተፈለፈለ ጫጩት ይመስሉ ነበር ተብሏል። ከልፈርኺ አልሙመዓጥ ፀጉር ያልበቀለለት ክንፍ የሌለው መቆም የማይችል የሚንቀጠቀጥ አሁን የተፈለፈለ ጫጩት መስለው ከአሳው ሆድ ወጡ። በጣም ከመድከማቸው የመጣ አሳው ውስጥ ከመቆየታቸው የመጣ የኦክሲጅን እጥረት ገጥሟቸው ታፈነው ቆይተው ምን ያክል ጊዜ ነው የቆዩት? አሁንም ቁርአንና ሐዲስ ላይ የተነገረ ነገር የለም። ነገር ግን የተፍሲር ሊቃውንት የተለያዩ አስተያየቶች አሏቸው አሳ ውስጥ የቆዩትን ጊዜ በተመለከተ። አሻዕቢ ታላቁ ታቢዒ ዓሊም ቃዲ ረፋድ ላይ ዱሓ ላይ የቀኑ ጅምር አካባቢ ላይ ውጧቸው ማምሻ አካባቢ ላይ ከአሱር በኋላ አካባቢ ላይ ነው የተፋቸው አሉ። ግማሽ ቀን አካባቢ እንደማለት የቆዩት ግማሽ ቀን ነው አሉ። ሙቃትል ኢብኑ ሐያን የሚባሉት ሌላ የተፍሲር አዋቂ ደግሞ 3 ቀን ነው አሳ ሆድ ውስጥ የቆዩት አሉ። ዓጣ የሚባሉት ታቢዒ ደግሞ 7 ቀን ነው የቆዩት አሉ። አضحاك የሚባሉት ታቢዒ ደግሞ 20 ቀን ነው የቆዩት አሉ። አሱዲና ሙቃትል ደግሞ 40 ቀን ነው የቆዩት አሉ። ቁርአንና ሐዲስ ላይ የተነገረ ነገር የለም። እነዚህ የግለሰቦች አስተያየቶች ናቸው። የተወሰነ ጊዜ ቆይተዋል። የሰው ልጅ ያውም ጥርሱ ከዛ በኋላም ሆዱ መጋዝ የተገደመለት የሚመስል አሳ ሆድ ውስጥ ያው አሳናባሪ ሆድ ውስጥ ለአንድ ቀን ለደቂቃዎች እንኳን መቆየት ከባድ ነው። በአላህ ቁድራ ቢሆን እንጂ አላህ አንድ ነገር እንዲሆን ከፈለገ ነገሮችን ያመቻቻል፣ ሁኔታዎችን ያመቻቻል። እሳት ያለ አላህ ፈቃድ ኢብራሂምን እንዳያቃጥል እንደተደረገው ወከዛሊክ ቢላዋ ያውም ደጋግሞ የሳሉት ቢላዋ የኢስማኤልን አንገት አልቆርጥም እንዳለው አሳም የዩኑስን አካል እንዳይጎዳ ተደርጓል፣ ታዟል። ሁሉም ነገር ማእሙር ነው፣ አላህን ይታዘዛል። አላህ የፈጠራቸው ነገሮች ሁሉ ለአላህ ታዛዥ ናቸው። ያልተፈቀደላቸው ነው ያደርጉ፣ አጋዥ ናቸው፣ የአላህ ጁንድ ናቸው። ስለዚህ የቆዩትን ያክል ጊዜ ቆዩ። ምን ያክል ጊዜ ቆዩ በትክክል በቁርአን በሐዲስ የተነገረ ነገር የለም። ነገር ግን በተፍሲር ዙሪያ የሚናገሩ ሊቃውንት አሁን የጠቀስናቸው ጊዜያትን ያክል እንደቆየ ጠቅሰዋል። ከዛ በኋላ አሳው ባህር ዳርቻ ላይ ባዶ መሬት ላይ ተፋው። አላህ ደግሞ ባሪያውን መንከባከብ ጀመረ። ወአንበትና ዐለይሂ እሱ ዘንድ አበቀለን ወይም ለሱ አበቀልንለት። ዐለይሂ ማለት እሱ ላይ ማለት ነው። ነገር ግን እሳቸው ላይ ሳይሆን የበቀለው እሳቸው አጠገብ ነው የበቀለው። ለእሳቸው ተብሎ ነው የበቀለው። ምንድን ነው የበቀለው? ሸጀረተን ሚን የቅጢን ከየቅጢን የሆነ ዛፍ። የቅጢን ማለት ቀርዕ ማለት ነው፣ የዱባ ዛፍ ማለት ነው። ወይም ደግሞ ቅል እንደማለት ነው። አብዛኞቹ ሙፈስሮች ይሄን መርጠዋል። ነገር ግን የቅጢን ዱባ የዱባ ዝርያ መሬት ላይ ብቻ የሚያድግ የተክል አይነት ሸጀራ ይባላል፣ እግር ስለሌለው። ለዩኑስ ጊዜ ግን አላህ ምን አደረገው? ዛፍ አደረገው። ዱባ መሰል ነገሮች መሬት ላይ የሚሄዱ እንጂ የሚቆሙ አይደሉም። ለዩኑስ ሙዕጂዛ ግን እንዲቆም አላህ አደረገው፣ ሁኔታውን አመቻቸ። ዱባ ለምን ተመረጠ የተባለ እንደሆነ በርካታ ጥቅሞች አሉት። ቅጠሉ ሰፋፊ ነው፣
ለዮን ውስጥ ላይ ይሆናል ማለት ነው። ሰውነታቸው ረጅም ጊዜ ታፍኖ በመቆየቱ ምክንያት የተለያዩ ዝንብና መሰል ነገሮችን ሊስብ ይችላል። ፀሐይን መቋቋም ሊያቅተው ይችላል። ስለዚህ እንዳይጎዱ ጥላ ያስፈልጋቸዋል። የዱባ ዛፍ ተክል እንደ ዛፍ ተደርጎ ቆሞ በረዣዥም ሰፋፊ ቅጠሎቹ እሳቸውን እንዲጠልል። በባህሪው ደግሞ የዱባ ቅጠል ዝንብ አይወደውም ተብሏል። ዝንብን ያሸሻል ተብሏል። ዝንብ ከሳቸው እንዲሸሽ እንዳያስቸግራቸው ነው። እንደዚሁ ደግሞ ለስላሳ ነው፣ እንደ ሌሎች ሻካራ አይደለም። ሲቀጥል ደግሞ ወዲያውኑ በቅሎ ፍሬ አፍርቶ ዱባው ለመብል ደርሶ ነበርና የዱባ ፍሬ ገንቢ ነው፣ በተለይ ለተጎዳ ሰው። እንደዚሁ ደግሞ ከተለመደ በደንብ ከበሰለ ጥሬውም ይበላል፣ ተቀቅሎም ይበላል። በተለያየ መልኩ ለምግብነት ይውላል። ውስጡ ላይ ያለው ፍሬም ትልቅ ጥቅም አለው። ከዚህ አንፃር የዱባ ዛፍ ተመርጦ እሳቸው ጋር እንዲበቅል ተደርጓል። ዱባ ነቢዩ የወዷቸው ከነበሩ የምግብ አይነቶች ነው። ምግብ ላይ ዱባ ከቀረበ ነቢዩ ዓለይሂ ሰላቱ ወሰላም ተከታትለው እሱን ይበሉ እንደነበረ ተነግሯል። ነቢዩ ዓለይሂ ሰላቱ ወሰላም ዱባን በጣም ተከታትለው ከመብላታቸው ከመውደዳቸው የመጣም የነቢ ኻድም የሆኑት አነስ ዱባን ይወዱ ያዘወትሩ እንደነበረም ተነግሯል። አላህ ተባረከ ወተዓላ እሳቸው የፈጠረው የዱባ ዛፍ ወዲያውኑ አድጎ እንደ ዛፍ ጥላ ሆኖላቸው ምግብም ሆኖ አገልግሏቸው ቶሎ አገገሙ፣ ወደ ቀጣይ ስራ ተሸጋገሩ። ነገር ግን ለውላ አን ተዳረከሁ ኒዕመቱ ሚን ረቢህ ለኑቢደ ቢልዓራኢ ወሁወ መዝሙም የሚል አንቀጽ አለ። እንደው የአላህ ረሕመት ባይደርስለት የተወገዘ ሆኖ ሜዳ ላይ ይቀር ነበር ይጣል ነበር የሚል አንቀጽ አለ። እዚህ ደግሞ ኑቢዳ ተጣለ የሚል አለ። ሁለቱ አይጣረሱም ወይ? አዎ አይጣረሱም። የሱረቱል ቀለም አንቀጽ የተወገዘ የተወቀሰ ሆኖ የተዋረደ ሆኖ ተጥሎ ይቀር ነበር ማለት ነው። በአላህ ረሕመት ግን የተወገዘ ሆኖ ተጥሎ መቅረቱ ቀረለት። የተወሰነ ጊዜ ተጣለ፣ አላህ ተንከባከበው አዳነ። ከዛ በኋላ ወአርሰልናሁ ዩኑስን ላክነው ኢላ ሚአቲ አልፊን ወደ 100,000 ህዝቦች ነይነዋ የሚባል የኢራቅ ክፍለ ከተማ ለነበሩ ሰዎች አላህ ዩኑስን ላከ። ይሄ የሆነው አሳው ሳይወጣቸው በፊት ነው ተብሏል። አይ ከዛ በኋላ ነው ያሉም አሉ። ነገር ግን ትክክለኛው ዳግመኛ ተላኩ እንደገና። መጀመሪያም ተልከው ነበረ ለነይነዋ ህዝቦች የኢራቅ ሰዎች ሲያስተምሯቸው ቆዩ። እምቢ ስሏቸው ጥለዋቸው ሄዱ ተቆጥተው። አላህ መልሶ አመጣቸው በራሱ መንገድ። ሲመለሱ ደግሞ አምነው ጠበቋቸው። የመጨረሻው ሰዓት ላይ አመኑ። ተስፋ መቆረጥ የለበትም። የመጨረሻው ሰዓት ላይ አመኑ። ወደ አላህ ተባረከ ወተዓላ ተመለሱ። ዩኑስን መፈለግ ጀመሩ። የት ሄደ ነቢዩላህ? የአላህ ነቢይ የት ሄደ? እንዴት ጥሎን ወጣ? መመለሳችንን ቢያውቅ እስከ ዛሬ የለፋበት ልፋት ፍሬ ማፍራቱን ቢያያሉ ዩኑስን መፈለግ ጀመረው ነው። አላህም መለሳቸው ካሳቸውም ጭምር ኢላ ሚአቲ አልፊን ወደ 100,000 ሰዎች። እነዚያው የመጀመሪያ ሰዎች ናቸው ተብሏል። ሌላ ሰውም ነው ሌላ ህዝቦች ናቸው ተብሏል። ራጂሑ እነዚያ ራሳቸው ናቸው። ድጋሚ አላህ ላካቸው። አው የዚዱና ወይም ቁጥራቸው የሚጨምር ናቸዋል። አው የሚለው አላህ የሚጠራጠር ማያውቅ ሆኖ አይደለም። እንደው እንደናንተ ማለት እንደ ሰዎች አዘጃጅ እንዳሉት ረሂመሁላህ ተዓላ በዛ ያለ ሰዎች ሲያዩ ይገምቱና 100,000 ወይም 100 ምናምን ትንሽ የሚጨምሩ ይባላል። በእናንተ እይታ 100,000 ወይም የሚጨምሩ፣ እንደ አላህ ግን 100,000 ከዛም በላይ ናቸው በእርግጠኝነት ይታወቃሉ። አው የሚለውን አው የዚዱን ወየዚዱን ተብሎ ተፈስሯል። ዑዝረን አው ኑዝራ እንደሚለው መልእክተኞች ሲላኩ አብሳሪም አስጠንቃቂም ተደርገው ነው የሚላኩት። ይሄን የመልእክተኞችን ሁኔታ አላህ ሲገልጽ ዑዝረን አው ኑዝራ ብሏል። ለማስጠንቀቅ ወይም ለማበሰር እንደማለት ነው። ሁሉም መልእክተኛ ለማስጠንቀቅም ለማበሰርም ነው የሚላከውና ዑዝረን አው ኑዝራ ማለት ዑዝረን ወኑዝራ ማለት። ስለዚህ አው የዚዱ ማለት ወየዚዱን ይጨምራሉ ከዛም በላይ ናቸው። በል የዚዱን ብለው የፈሰሩም አሉ እነ ሙቃቲል። ኧረ እንደው ከዛ በላይ ነው ቁጥራቸው። አብዛኞቹ ወየዚዱን የሚለውን መርጠዋል። 100,000 የሆኑ ከዛም በላይ ቁጥር ያላቸው
የህዝቦች መብዛት ለተላከላቸው መልእክተኛ የአማኝ ህዝቦች ቁጥር መብዛት ለተላከው መልእክተኛ ክብር በተከተሉት ሰዎች ልክ አጅር ያገኛልና የተከታይ ቁጥር መብዛቱ በሐቅ እስከሆነ ድረስ በመልካም ነገር እስከሆነ ድረስ እሱን ተከትለው ጌታቸውን ያመለኩ ጌታቸውን የታዘዙ ሰዎችን አይነት አጅር አላህ ይሰጣል። መን ደዓ ኢላ ኸይሪን ፈለሁ ሚስሉ አጅሪ ፋዒሊሂ ብላ አንድን መልካም ነገር ያመላከተ ሰው ያን መልካም ነገር እሱን ተከትሎ ያደረጉ ያክል ሰዎችን አጅር አላህ ይሰጠዋል ከነሱ አጅር ምንም ሳይወሰድ ሳይቀነስ ብሏል። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም በዛ ያለ ህዝብን ሲያዩ ጓግተው የኔ ህዝቦች ናቸው እንደ እነዚህ ብለዋል። አይ እነዚህ አይደሉም ያንተ ህዝቦች ይሄ የሙሳ ህዝብ ነው አሉ። ከዛም ተመልከት ሲባል አድማሱን የሞላ ብዛት ያለው ህዝብ ሳይ ይሄ ነው ያንተ ህዝብ ተብያለሁ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ስለዚህ ዩኑስ ብዛት ወዳላቸው ሰዎች መላካቸውን የእሳቸው ጸጋ የእሳቸው ክብር ተደርጎ ተገልጿል። ፈአመኑ ሁሉም አመኑ ቅጣቱን ካዩ በኋላ ፈመተዕናሁም ኢላ ሒን ለተወሰነ ጊዜ አጣቀምናቸው ምድር ላይ እየተጣቀሙ ኖሩ። ከዛ አጀላቸው አልቆ ሞቱ። በመሰረቱ አንድ ህዝቦች የአላህን ቅጣት ካዩ በኋላ ማመናቸው አይጠቅማቸውም። ማመን የሚጠቅመው የአላህን ቅጣት ሳያዩ በፊት ነው። ማስጠንቀቂያ ደርሷቸው መልእክተኛ አስተምሯቸው እምቢ ብለው የሚጠፉበት ቅጣት ከመጣ በኋላ ቢያምኑ ማመን አይጠቅምም። ይሄን የውመ ያእቲ ባዕዱ አያት ረቢከ ላ የንፈዑ ነፍሰን ኢማኑሃ ከፊል የአላህ ተአምሮች ቅጣቶች ከመጡ በኋላ ማመን ያኔ ማመን ለነፍሶች አይጠቅምም ብሏል አላህ ተባረከ ወተዓላ። ለየት ባለመልኩ ግን ለዩኑስ ህዝቦች ብቻ ተአምርን ቅጣትን ካዩ በኋላ ማመን ጠቅሟል። ይሄንንም በሱረቱ ዩኑስ ቁርአን ላይ አላህ ነግሮናል። ፈለውላ ካነት ቀርየቱን አመነት ፈነፈዐሃ ኢማኑሃ ኢላ ቀውመ ዩኑስ ለማ አመኑ ከሸፍና ዐንሁም ዐዛበል ኺዝይ ፊል ሐያቲ ዱንያ። አንዳች መንደር የለችም አንድም ሀገር የለም ተአምርን ካየ በኋላ በማመኑ ማመን የጠቀመው የዩኑስ ህዝቦች ሲቀሯል። ወላሁ የሕኩሙ ማ ዩሪድ ለምን እንዲያደረግ አይባልም። አላህ ምክንያት ጥበብ ይኖራል። ምናልባትም ዩኑስ እስከ መጨረሻ ከእነሱ ጋር ቆይተው ስላላስጨረሷቸው ሊሆን ይችላል። ቀድሞም ወደ ማመን እየተንደረደሩ ባለበት ወቅት ጥለዋቸው ወጥተው ሊሆን ይችላል። ከዚህ አላህ እድል ሰጣቸው። በዚህ ዩኑስ አይወቀሱም። የዩኑስ ደረጃ የላቀ ነው፣ ከፍ ያለ ነው። ለዚህ ነው ቡኻሪና ሙስሊም በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ማ የንበጊ ሊዐብድን አን የቁለ አነ ኸይሩን ሚን ዩኑስ ብን መታ አሉ። ለየትኛውም የአላህ ባሪያ እኔ ከዩኑስ ብን መታ እሻላለሁ ሊል አይገባውም። አና የሚለው ضሚሩ ወደ ሙተከሊሙም ወደ ነቢም ሊመለስ ይችላል። ማ የንበጊ ሊዐብድን ለየትኛውም የሰው ልጅ አይገባውም አን የቁለ ሊል አነ ኸይሩን እኔ ራሱ እኔ ከዩኑስ እሻላለሁ ዩኑስ አልታገሰም ሊል ዩኑስን ዝቅ ሊያደርግ አይገባውም። ሌሎች ደግሞ አና የሚለው ضሚሩ ወደ ነቢ ነው የሚመለሰው። ማንም ከእናንተ ውስጥ እኔ ነቢ ሙሐመድ ከዩኑስ ይሻላሉ ሊል አይገባም። በአንዳንድ ዘገባዎች ሶሒህ ባለ ዘገባ ፈሁወ ካዲባ እኔ ከዩኑስ ይሻላለሁ እበልጣለሁ ያለ ሰው እሱ ውሸታም ነው። ዩኑስ ሀገሩን ጥሎ ሄዷል፣ ትዕግስት አንሶታል። ፈላ ተኩን ከሷሒቢል ሑቲ ኢዝ ናዳ ተብሏል ብለው ዩኑስን ዝቅ ለማድረግ የሚሞክሩ ሰዎች መኖር የለባቸውም። ማንም ከዩኑስ ይሻላሉ አይበላል ለራሱ። አረ እንደው ጭራሽ ማንም እኔን ከዩኑስ እንዳያስበልጠኛ። ይሄን ያሉት ያለ ማስረጃ ይሄን ልትል አይገባህም ለማለት ነው፣ አደብ ለማስተማር የነቢያትን ደረጃ ዝቅ ላለማድረግ ነው። አሊያ ደግሞ አንዳንድ በግሉ ዒባዳ ላይ ዒልም ላይ ጠንካራ ሆኖ ሲያይ ራሱን እኔ ከዩኑስ ይሻላሉ የሚል አይነት ስሜት እንዳይሰማው ተብሏል። የሰው ልጅ ምንም ቢጥር ምንም ቢፍጨረጨር ቀን የጾመ ቢውል ማታ የሰገደ ቢያድር እስከ ጥግ ኸይረኛ ቢሆን የነቢይነትን ደረጃ ሊደርስ አይችልም። ኺላፈን ሊጉላት ሱፊየቲ ወአሽሪዐት ራፊዳ አንዳንድ የሳቱ ከሱና ያፈነገጡ አንጃዎች ወሊ ከነቢ ይሻላል ብለው ያምናሉ። ወሊ ሷሊሕ ደግ የሆነ ሰው ከነቢ ይበልጣል ብለው ያምናሉ። ሺዓዎችም የኛ 12 መሪዎች ከነቢያት ይሻላሉ ብለው ያምናሉ። ነገር ግን ትክክለኛው አላህ በነቢይነት በትክክል ያላላቀው ሰው ህይወቱን በሙሉ 1000 ዓመት ኖሮ ለዱንያ አንዲት ሰከንድ ሳያባክን አዳሩን ሙሉ በስጁድ ተደፍቶ ቀኑን ሙሉ
እህል ውሃ ሳይቀምስ ቢኖር አንዲት ወንጀል እንኳ ባትመዘገብበት ንጹህ ሰው ቢሆን የነብይነትን ደረጃ ሊያገኝ አይችልም። የነብይነት ማዕረግ በምኞት በተስፋ የሚገኝ ነገር አለ። ስለዚህ የዩኑስ ደረጃ ክብር እንደተጠበቀ ነው። አላህ ካከበራቸው ካላቃቸው ሰዎች መሃል አንዱ ናቸው። ይበልጥ ደግሞ ክብራቸው የጨመረው ተስፋ ቆርጠው ከሄዱ በኋላ አላህ መልሷቸው 100,000 ወደ ሆኑ ቁጥር ወዳላቸው ሰዎች ልኳቸው ሁሉም አምነዋል። ከ100,000 በላይ ነበሩ እስከ 120,000 130,000 170,000 የሚደርሱ ነበሩ ተብሏል። እነዚህ ሁሉ ፈአመኑ ሁሉም አመኑ። ቅጣቱን አይተው ተደሰቱ፣ ተወበቱ። ፈመተዕናሁም ኢላ ሒን ለተወሰነ ጊዜ አኖርናቸዋል። ዱንያ ላይ ሁሉም ለዘላለም አይኖርም። የሁሉም አጀል የተገደበ ነው። በየተራው በግለሰብ ደረጃም ይሁን በህብረተሰብ ህዝብ ደረጃም ይሁን ዱንያን እየተወ ወደ አኺራ ይሄዳል። ሌላ ትውልድ ይተካል። የሰው ልጆች ሁሉ ብልህ ሰው ማለት ያለችውን የዱንያ ቆይታ በመልካም ስራ አሳልፎ የሄደ ሰው። ከሰው ልጆች ሁሉ ደግሞ ሞኝ ማለት ሰርዶ እንደሚግጥ አህያ ዱንያን እየጋጠ ከኋላ መሽቶበት አውሬ መጥቶ ጅብ መጥቶ ቀለብ እንደሚያደርገው ሸይጣንና ስሜቱ የጀሃነም እሳት የሚጫወቱበት ዱንያን የከሰረ ሰው ነው የሞኞች ሞኝ። ዱንያ ላይ የሚኖር ማንም የለም። ጥሩዎችም ይሞታሉ፣ መጥፎችም ይሞታሉ። ፈስተፍቲህም ጠይቃቸው፣ ንገሩኝ በላቸው የመካ ሰዎችን አሊረቢከል በናቱ ለአላህ ሴቶች ኖረውት ወለሁሙል በኑን ለነሱ ወንዶች ይኖሯቸዋል እንዲያ። የተወሰኑ የአረብ ጎሳዎች ጁሀይና፣ በኒ ሰለማ፣ ኢብን አብዲዳር የሚባሉ አረቦች መላኢኮች የአላህ ሴት ልጆች ናቸው ይሉ ነበር። ለራሳቸው ሴትን አይወዱም፣ ወንድ እንዲወለድላቸው ነው የሚፈልጉት። ሴት ከተወለደላቸው ይከፋል። ወኢዛ ቡሽረ አሐዱሁም ቢልኡንሳ ظل وجهه مسودا وهو كظيم። ሴት ተወለደለት ሲባል ፊቱ ይጠቁራል። አይመርጡም፣ አይወዱም ሴት ልጅ። ወንድ ነው የሚወዱት። ታዲያ ለነሱ ማይወዱትን አይነት ጾታ ለአላህ ያደርጋሉ፣ ለራሳቸው ደግሞ ወንዱን ይመርጣሉ። እንዴት መላኢኮች የአላህ ሴት ልጆች ናቸው አሉ? አም ኸለቅነል መላኢከተ ኢናታ መላኢኮችን ሴት አድርገን ፈጥረናቸዋል እንዴ? ወሁም ሻሂዱን እነሱ ተጥደው መላኢኮች ሲፈጠሩ ጾታቸው ሴቶች መሆኑን ቦታው ላይ ሆነው አይተዋል እንዴ? አለ አላህ ተባረከ ወተዓላ። የመላኢካ ጾታ አይታወቅም፣ አይነገርም። በሰው ልጆች መላኢካ እንደው ጅብሪል መጣ እስራፊል መጣ ሲባል እንደ ወንድ ተደርጎ የተገለጸ ነገር ሁሉ መጣ ማለት አይደለም። ንፋስ መጣ ይባላል። ንፋስ ምንድን ነው ሲል አታውቅም። ስለዚህ በአነጋገር ደረጃ ጅብሪል አለ ጅብሪል መጣ ስለተባለ ጅብሪል ወንዴ ነው ማለት አለ። ስለዚህ በመላኢካ ጉዳይ ጾታቸው ሴት ነው በማለታቸው ቀጥፈዋል፣ ዋሽተዋል። አሸሂዱ ኸልቀሁም ይላል ሱረቱ ዙኽሩፍ ላይ። መላኢኮች ሲፈጠሩ ነበሩ እንዴ? አዋላጅ ነበሩ እንዴ? እንደው አዋላጅ የሆነ ሰው ጾታውን ሊናገር ይችላል ቦታው ላይ ስለነበር። መላኢካ ሲፈጠር አልነበሩም። አላ ኢነሁም ንቁ ስሙ ሰዎች ሆይ እነሱ ምን ኢፍኪሂም ከቀጣፊነታቸው ከቅጥፈታቸው የመጣ ለየቁሉነ ይላሉ ወለደላሁ አላህ ወለደ ይላሉ። መላኢኮች የአላህ ሴት ልጆች ናቸው በማለታቸው ይሄ ኢፍክ ነው፣ ቅጥፈት ነው። ምን ኢፍኪሂም ተመልከቱ የቁርአን አገላለጽ። ለአላህ ልጅ አለው የሚሉ ሰዎች ሁሉ ለአላህ ልጅ አለው ብለው የመናገር መነሻው ኢፍክ ነው፣ ቅጥፈት ነው ማለት ቡርሃን አይደለም፣ ማስረጃ አይደለም። ወመን አስደቁ ሚነላሂ ቂላ ሙእሚን ይሄን ማወቅ አለበት። ለአላህ ልጅ አለው ብሎ ማመን ሁሉ ቅጥፈት፣ ብዥታን፣ ሹብሃን፣ የውሸት ሁሉ ውሸት ለአላህ ልጅ አለው ብሎ ማመን፣ የስህተት ሁሉ ስህተት ለአላህ ልጅ አለው ብሎ ማመን፣ ያውም በአእምሮ በአፈታሪክ በግምት ከአባትና የሰማሁ በማለት ብቻ። አላህ በተከበረው ቃሉ ወማ የንበጊ ሊረሕማን አን የተኺዘ ወለደን ለአላህ ልጅ ሊይዝ አይገባውም ያህል ወማ የንበጊ የኢንካር የነፊ የመጨረሻው ጥግ ነው። ይሄ ፍጹም አይገባም ማለት ነው። ሊሆን ይችላል አይገባውም አይመጥነውም እንጂ ሊባል ይችላል። ግን ወማ የንበጊ የመጨረሻው ውድቅ የማድረግ ነፍ የማድረግ ጣሪያና ጥግ ነው። አይገባም ይሄ ከተባለ አይሆንም፣ የለውም ማለት አይመጥነውም ማለት አያስፈልገውም ማለት። አስጠፈል በናቲ ዐለል በኒን አላህ ተባረከ ወተዓላ ሴትን ጾታ መረጠን ዐለል በኒን ከወንዱ ይልቅ። አፈ አስፋኩም ረብኩም ቢልበኒን አላህ ለእናንተ ወንዱን መርጦላችሁ ወተኸዘ ሚነል መላኢከቲ ኢናታ ከመላኢካ
ሴት ልጅን ለራሱ አደረገን ብሎ ጠይቋቸው ይሄ ንግግራቸው እምነታቸው ስህተት መሆኑን ሲገልጽ ኢነኩም ለተቁሉነ ቀውለን ዐዚማ ብሏል። ኢስራ ላይ እንደው ለእናንተ ስታስቡ ስትናገሩት ቃሉ ቀላል ይመስላችሁ እንጂ ለአላህ ልጅ አለው የሚለው ቃል ንግግሩ እጅግ በጣም ከባድ ነው። ሰማይ ምድርን የሚያንቀጠቅጥ ተራራዎችን የሚንድ የሆነ ቃል ነው። ለአላህ ልጅ አለው ብሎ ማመን ከባድ ወንጀል፣ ኃጢአት፣ ስህተት። ለዚህም ነው ቀጥሎ ምን አለ? ማለኩም ከይፈ ተሕኩሙን ምን ሆናችሁ ነው እንዴት ነው የምትፈርዱት አለ። ይሄን የተበላሸ ፍርድ ለአላህ ልጅ አለው ብላችሁ መፍረዳችሁ ማስረጃ ሳይኖራችሁ፣ የአላህ ልጆችን መላኢኮች ማድረጋችሁ፣ መላኢኮችን እንስት ሴቶች ማድረጋችሁ ድርብርብ የሆነ ጥፋት፣ የተዛባ የተበላሸ ፍርድ ነው። ለአላህ ልጅ አለው ብሎ መፍረድም ስህተት ነው። መላኢኮችን የአላህ ልጆች ማድረግም ስህተት ነው። የመላኢኮች ጾታ ሴት ነው ብሎ መፍረድም ስህተት። ሀከዛ ሰው በሀዋ በስሜት ሲመራ ጥፋቱ ድርብርብ ይሆናል። የሰው ልጅ አቅል ደካማ በዋህይ እንጂ ሊጠነክር ሊበራ አይችልም። አፈላ ተዘከሩ ምን ነው አትገሰጹ፣ አታስቡ፣ አታስተውሉ፣ አታገናዝቡ ለአላህ ልጅ እንደማይገባው ለአላህ ልጅ እንደሌለው አላህን ከጉለት አታጠሩ። እንደው ትንሽ ብታስቡ ብታስተነትኑ ለአላህ ልጅ እንደሌለው ታውቁ ነበር። ትንሽ ብታገናዝቡ ብታስተውሉ አላህ ተባረከ ወተዓላ ልጅ ሊይዝ እንደማይገባው እንደማያስፈልገው ታውቁና ከዚህ ትታቀቡ ነበር። አምለኩም ሱልጣኑ ሙቢን ይህ ከመሆኑ ጋር እናንተ ግን በልበ ሙሉነት ለአላህ ልጅ አለው እያላችሁ ነው። የዓረብ አጋሪያን መላኢኮች የአላህ ሴት ልጆች ናቸው እያሉ፣ የክርስትና እምነት የሚከተሉ ኢየሱስ የአላህ ልጅ ነው እያሉ፣ የአይሁድ እምነት የሚከተሉ ዑዘይር የአላህ ልጅ ነው እያሉ። እንደው እናንተ ለአላህ ልጅ አለው የምትሉ ሰዎች ባታስተነትኑ እንኳ አስተንተናችሁ አእምሯችሁ አቅላችሁ ለአላህ እኮ ልጅ አይገባውም ጉድለት ነው ማለት ባትችሉ እንኳ አምለኩም ሱልጣኑ ሙቢን ግልጽ ማስረጃ አታቀርቡም እንዴ? ሱልጣን ማስረጃ ማለት ነው። ሙቢን ግልጽ የሆነ ማያሻማ። ምክንያቱም ጉዳዩ በጣም ወሳኝ ጉዳይ ነው፣ ትልቅ ጉዳይ ነው። አንዳንድ ጉዳዮች አልከራከርም በዚህ ተብሎ የሚታለፉ ይመስላል ተብሎ የምንቀበላቸው ሊሆኑ ይችላሉ። ረቡል ዒዛን በተመለከተ ግን አላህን በተመለከተ ያለ ግልጽ ማስረጃ መናገር አይቻልም። አምለኩም ሱልጣኑ ሙቢን ቡርሃኑን በይን ዓላ አነ ሊላሂ ወለደን ሚን ኪታቢላሂ አው ረሱሊላህ። ግልጽ መጽሐፍ ሲባል የሆኑ ሰዎች ተስማምተው በጉባኤ ወስነው ያጸደቁት መጽሐፍ እኮ አይደለም። ኪታብ ሲባል ከአላህ ዘንድ የመጣ መሆን አለበት። ሱልጣን ግልጽ ማስረጃ ሲባል አላህ ከላከው መልእክተኛ የተሰማ መሆን አለበት። አላህን ለማስተዋወቅ የመጡ መልእክተኞች ውስጥ ማናቸውም ለአላህ ልጅ አለው አላሉ። መተኸዘ አላሁ ሚን ወለድ አላህ ልጅ የሚባል የለው፣ ለአላህ ባለቤትም የለችውም። ፋቱ ቢኪታቢኩም እስቲ መጽሐፋችሁን አምጡ። ማስረጃ ከመጽሐፍ ነው መውጣት ያለበት። መጽሐፍ ደግሞ የሰው ልጆችን ከጌታቸው ጋር የሚያስተዋውቅ መጽሐፍ ከምድር አይደለም የሚቀመመው ከሰማይ ነው የሚወርደውና እስቲ ተውራትን አምጡት ማለት ነው። እስቲ እንጂልን አምጡት ማለት ከአላህ ዘንድ መመሪያ ሆኖ የወረደ መጽሐፍ ካላችሁ አምጡ፣ አሳዩኝ፣ አሩኒ ገልጣችሁ በዓይኔ ያሳዩኝ፣ በጣት ያስነኩኝ፣ እዚህ ጋር ነው ያለው በሉ፣ አምናለሁ። ኢንኩንቱም ሷዲቂን እውነተኞች ከሆናችሁ ለአላህ ልጅ አለው የምትሉት ጉዳይ ላይ እውነተኛ ከሆናችሁ አምጡ ማስረጃ። ተውራት ላይ ያለ፣ ኦሪት ላይ ያለ፣ ወንጌል ላይ ያለ የለም። ታዲያ ከየት መጣ ይሄ? ظن ነው፣ ጥርጣሬ ነው፣ ግምት ነው። ከአባት እናት የወረሱትን የሰሙትን መቀበል። ወጀዐሉ አደረጉ በይነሁ በአላህና ወበይነ ጂነቲ በጂኖች ወይም ደግሞ በመላኢኮች መሃል ነሰባ ዝምድናን አደረጉ። የመዋለድ ዝምድና። መላኢኮች የአላህ ሴት ልጆች ናቸው። ታዲያ እናታቸው ማናት? ሱብሃንአላህ ይሄ መናገሩም ይከብድ ነው። መላኢኮች የአላህ ሴት ልጆች ናቸው። የመላኢኮች አባትን አላህን ያደረጉ አቡበክር ስዲቅ ይሄን የሰሟቸው ሙሽሪኮችን ታዲያ እናታቸው ማን ልትሆን ነው ሲሏቸው ሰራዋቱል ጂና ኢብኑ ጀሪር እንደዘገቡት የጂኖች አለቃ የሆኑ ከጂን ጎሳ ውስጥ ከጂን ዝርያ ውስጥ ሸሪፍ የሚባሉ ነሲብ የሚባሉ ከፍ ያለ ደረጃ ያላቸው ጂኖች የመላኢኮች እናት ናቸው። አላህ ደግሞ የመላኢኮች አባት ነው። ተዓላ አላህ አን ዛሊከ ዑሉወን ከቢራ። ሰራዋት የሚባሉ የጂኒ ዘሮችን አላህ አገባ ነው መናገሩ መግለጹ እንኳን ለማውገዝም ቢሆን ቃሉን መጠቀሙ ይዘገንን ነው ይቀፍ ነው። ግን የሰው ልጅ በስሜት በጀህልና ሲመራ ካፉ ማይተፋው ማይናገረው ነገር ሱብሃንአላህ ያማ የሱሁን ያለው መጨረሻ ላይ ለዚህ እሱ ከሚቀጥፉት ቅጥፈት አላህ ላይ ከሚለጥፉት ነገር አላህ የጠራ ነው። ለአላህ ይህ አይገባው።
ለዚህ ነው ከልቢ ምናሉ ቃሉ ለዐነሁሙላህ አላህ ይርገማቸውና አላህ ያዋርዳቸውና አሉ። አላህ ከጂኒ ጋር ከሰራዋት ከሚባሉ የጂን አይነቶች ጋር ተጋብቶ ከነሱ መላኢኮች ተፈጠራ። ኢነኩም ለተቁሉነ ቀውለን ዐዚማ የሚባለው ከባድ ቃል ነው። ሰማይ ምድር ሊሸከመው ማይችል ተካዱ ሰማዋቱ የተፈጠርነ ሚንሁ ወሰዩንሸቁል አርዱ ወተኺሩል ጅባሉ ሀደን አን ደዐው ሊረሕማኒ ወለዳ። እንደው እኛ ደጋግመን ስለሰማነው እንደ ዋዛ ቀላል አድርገን ልናሳልፈው እንችላለን እንጂ ሰማይ ምድር ይሄን ሲሰሙ ለአላህ ልጅ አለው የሚለውን ሲሰሙ ይንቀጠቀጣል፣ ሊሰነጣጠቁ ይደርሳል። ወከዛሊክ ነሰብ በአላህና በጂኖች በመላኢኮች መሃል ዝምድና ፈጠሩ የሚለውን ሐሰን አልበስሪ ከዚህ ወጣ ባለመልኩ ለአላህ የሚገባውን ዒባዳ ለመላኢኮች ሰጡ ማለት ነው ብለው ፈሰረዋል። ሁለቱም ያስኬዳል። ዒባዳ ለአላህ ብቻ ነው የሚገባው፣ ለመላኢካ፣ ለጂኒ፣ ለአውሊያ፣ ለዛር፣ ለአድባር መሰጠት የለበትም። እንደዚሁ ደግሞ አላህ አልወለደም አልተወለደም፣ መላኢካ የአላህ ልጅ ነው መባል የለበትም፣ ዒሳ የአላህ ልጅ ነው መባል የለበትም። ቅጥፈት፣ ውሸት። ወለቀድ ዐሊመቲል ጂነቱ መላኢኮች አውቀዋል በእርግጠኝነት አነሁ ይሄን ቃል የተናገሩ ሰዎች ለሙሕደሩነ ጀሀነም ላይ የሚጣዱ መሆናቸው፣ ለሙሕደሩነ ለሂሳብ ለምርመራ የሚቀርቡ መሆናቸውን አውቀዋል። ለምን? አላህ ላይ ስለዋሹ፣ እምነታቸው ስለተበላሸ። ከዛም አስከትሎ አላህ ራሱን ሲያጠራ ምን አለ? ሱብሓነላሂ ዐማ የሲፉን። ሙሽሪኮች፣ አጋሪዎች፣ ከሃዲዎች ያለ እውቀት አላህ ላይ የሚናገሩ ሰዎች ከሚቀጥፉት ሁሉ አላህ ላይ ከሚለጥፉት ሁሉ አላህ የጠራ ነው። ልጅ የለውም፣ ሚስት የለውም፣ አልወለደም፣ አልተወለደም፣ አጋር የለውም ካላዋቂዎች ንግግር ሁሉ አላህ የጠራ ነው። ኢላ ዒባደላሂል ሙኽለሲን እምነታቸውን ስራቸውን ያጠሩ አላህ የመረጣቸው ባሮች ሲቀሩ እነሱ አላህን በውሸት በማይገባው ነገር አይገልጹትም፣ አይወስፉትም። ስለ አላህ የተናገረውን ብቻ ነው የሚናገር። ስለ አላህ ነቢያት የተናገሩትን ብቻ ነው የሚናገሩት። ነቢያት ለአላህ ልጅ አለው አላሉም። አንድም ነቢ ዒሳም ቢሆን እኔ የአላህ ልጅ ነኝ አላለም። ዑዘይርም ቢሆን እኔ የአላህ ልጅ ነኝ አላለም። አንድም ነቢ ለአላህ ልጅ አለው አላለም። መርየም ኢየሱስን ያለ አባት ወለደችው። በልጅነቱ አወራ። በዚህ ተደንቀው የአላህ ልጅ ነው አሉ እንጂ ዒሳም የሆነ ሌሎች ነቢያት ለአላህ ልጅ አለው ብለው ፈጽመዋል። አላህ ከዚህ የጠራ ነው። የአላህ ባሮች እሳ ኢላ ዒባደላሂል ሙኽለሲን አላህ ላይ አይቀጥፉም። ይሄ ሁለት ተፍሲር ነው ያለው። ኢላ ዒባደላሂል ሙኽለሲን የሚል ሁለት ተፍሲር አለ። አንደኛው ኢላ ዒባደላሂል ሙኽለሲን ኢስቲስናኡ ሙሕደሪን ከሚለው ነው። ለእሳት ቅጣት አይጣሉም ማለት ነው የአላህ ትክክለኛ ባሮች። ወይም ደግሞ ኢላ ዒባደላሂል ሙኽለሲን ዐማ የሲፉን ከሚለው የተወሰደ ነው። የአላህ ትክክለኛ ባሮች የጠሩ እምነታቸው የጠራ አላህ የመረጣቸው ባሮች አላህ ላይ ከመሬት ተነስተው ባህሪን አይለጥፉም፣ ለአላህ ማይገባውን አይናገሩም። አላህም በሙሉነት ባህሪ ብቻ ነው የሚገልጹት። ቁል ሁወ አላሁ አሐድ አላሁ ሰመድን ያምናሉ ማለት። ሀዛ አላሁ ተዓላ አዕለም። ዛሬ ደርሳችን እዚህ ያበቃል።